በሰሜን ወሎ ዞን በሀብሮ ወረዳ ምርጥ ተሞክሮ የሚቀመርባቸው የአርሶ አደሮች ማሳ ጉብኝት ተደረገ። በሀብሮ ወረዳ ግብርና ጽሕፈት ቤት የምግብ ስርዓት ማጠናከሪያ ፕሮግራም ባሳለፍነው ዓመት በስኳር ድንች፣ በአትክልትና በስንዴ ልማት ተሞክሮ የተቀመረባቸው አርሶ አደሮች ማሳ በተመረጡ ባለሙያዎች ተጎብኝተዋል። አንድ 120 ሺህ የስኳር ድንች ቁርጥራጭ በአራት ቀበሌዎች ለ6 ክላስተር ለ24 አርሶ አደሮች ተሰራጭቶ ወደ 2.16 ሄክታር መሬት እንዲለማ ተደርጎ ምርቱን ወደ ገበያ ማቅረብ ተችሏል ብለዋል። ለአንድ ሰው አሁን የሚያለማው 10 በ20 ካሬ ሜትር ነበር። ለ10 በ20 ደግሞ 833 ዘሮች ነበር የሚያስፈልጉት። ግን እኛ 1000 የሰጠንበት ምክንያት ለምንድን ነው? ከዛ ላይ የማይበቅሉ አጋጣሚ በተለያየ በቆራጭ በመናም ሊወድም ስለሚችል ለነዛ መጠባበቂያ የሚሆን እሽጉን ለአንድ ሰው 1000 ሰጠን። የሀብሮ ወረዳ ግብርና ጽሕፈት ቤት የአትክልትና ፍራፍሬ ባለሙያ የሆኑት አቶ አባተ ተኩ በምግብ ስርዓት ማጠናከሪያ ፕሮግራም እየተሰሩ ያሉ ስራዎች መሬት የነኩ ባለሙያዎችንም አርሶ አደሩንም የሚያረኩ መሆናቸውን ገልጸው የተሰሩ ስራዎችን አስጎብኝተውናል። ሀብሮ ወረዳ ግብርና ጽሕፈት ቤት የተለያዩ ፕሮጀክቶች ድጋፍ እያደረጉት ይኖራል። በዚህ አጋጣሚ ግን ትልቅ ስራ እየሰራ ያለው ኤፍኤስአር ፕሮጀክት ወይንም የስርዓተ ምግብ ማጠናከሪያ ፕሮግራም የሚባለው ከባለፈው ዓመት ጀምሮ በስኳር ድንች፣ በአትክልቶች፣ በስንዴ ልማቶች እነዚህን ድጋፍ እያደረግንና አርሶ አደሩ እየቀየረልን ይገኛል። በአሁኑ ዓመትም ምንድነው እያደረገ ያለው? በመጀመሪያ የስኳር ድንች ቁርጥራጭ ለ4 ቀበሌዎች ለ6 ክላስተር ለ24 አርሶ አደሮች 120 ሺህ ቁርጥራጭ የስኳር ድንች በማቅረብ 2.16 ሄክታር መሬት እንዲለማ የተደረገበት ሁኔታ ነው ያለው። ያንም አሁን የደረሰ ለሽያጭ ሃርቨስቲንግ እየተደረገ ያለበት ሁኔታ ነው ያለው። ሃይብሪድ ዝርያዎች 3 አይነት ዝርያዎች፣ ጥቅል ጎመን ጣና የሚባል ዝርያ፣ በርበሪ ቪግሮ የሚባል ዝርያዎች፣ ቲማቲም ደግሞ ገሊላ 39 የሚባል ዝርያዎችን እነዚህን በማቅረብ ለእያንዳንዱ አርሶ አደር 6 ቀበሌዎች በመምረጥ ከ6 ቀበሌዎች 10 አርሶ አደሮችን በአጠቃላይ 60 አርሶ አደሮችን በመመልመል ስልጠና በመስጠት ላይ ተገኝተን ከዛ ዘሮቹን ለአርሶ አደሮቹ በመስጠት እኛ በመስክ በመንቀሳቀስ አንድ አርሶ አደር ነው 10 በ20 ካሬ ሜትር 200 ካሬ ሜትር እንዲያለማ በማድረግ ለ10 አርሶ አደሮች ዘሩን አሰራይተን አሁን አርሶ አደሮቹ የመደብ ዝግጅት አዘጋጅተው ከዛ የፍል ማፍላት ስራ እየሰሩ ነው ያሉት። አንዳንድም ቀበሌዎች ላይ ደግሞ ፍሉን አፍልተው አሁን ፍሉ 2 ቅጠል 3 ቅጠል እያወጣ ያለበት ሁኔታ ነው ያለው። በመስኖ ቀበሌ የፍል ማፍለያ መደብ ሲያዘጋጁ ያገኘናቸው አርሶ አደር ወርቁ ተካ የስኳር ድንች የምስራች አይተናል ብለዋል። ስኳር ድንች ይሄን ታከያለህ፣ ሽንኩርትም አለኝ፣ በቀሎም አለኝ፣ ዙሮ አልሚ ነኝ፣ በሁሉም ይታገላል። ዘሩን ከየት አገኙታው? ይሄን ግብርና ባለሙያ እሱ ምርጥ ዘር ምርጥ ገበሬ ብለው ድላ የሚባል ዝርያ የ3 ወር ነው የተባለና 3 ወር ተው ብንል 6 ወር ነው የሚፈጀው እኛ እናውቃለን ብንል አይቻልም አሉ። አሁን ያልኩት እኔ ያው 6 ወር አሁን ተሳስ 15 ቀን ነው ቀር ሊያጠናቅቅ ማለት ሐምሌ 1 ቀን የተተከለ። ምርቱን ስታውስ እንዴት ነው? ምርቱ እንግዲህ ጅማሮ ነው ወጣ ብያለሁ ነው። እንደገና አይነቱ 2 አይነት ነው። ወይ ቴክስት አደረግልህና ደግሞ ምርጥ አለ ነጭ ጥሩ ነው ላይ ያስባሉ አሁን ሰው። አይ ጥሩ ነው የምለው የአየር ንብረቱና ምን እንደሆነ በደንብ ብንረዳው ምርጥ ሊሆን ይችላል። ለምን አካሄዱን አንዳንድ ቦታ ስናየው በጣም ትላልቃል። ይሄ የበለጠ ማለት ከአንድ ትርጅ አንድ ኩንታል ማምረት ይቻላል እየገምታለሁ። እና አጠቃቀሙ ገና እንትራው የዲላ ዝርያ ስለኛ አካባቢ ተመራጭ ነው ወይስ ይመከራል? ትክክለኛ ሆኖ ነጩ ከሆነ በ3 ወር ይደርሳል። ነጩ ነው የምንፈልገው።
በዘንድሮ ዓመትም የስኳር ድንች፣ የጥቅል ጎመን፣ የበርበሬና የቲማቲም ምርጥ ዘሮችን ለአርሶ አደሩ በማቅረብ የመደብ ዝግጅት የፍል ማፍላት ስራ እየተሰራም ነው ብለዋል። የማው ግምገማ አሪፍ ነው፣ ደስ የሚል ነው፣ የሚያምር ነው። በቃ የሚያምር ነው፣ ደስ የሚል ነው። ለምን ስቴፑን ጠብቆ ነው የተሰራው። መጀመሪያ የመደብ ዝግጅቱ መጀመሪያ ተከሰከሰ፣ ከዛ ውሃ ጠጣ፣ ከዛ ኮምፖስት እና ዳፕ ማዳበሪያ ተቀላቀለለት። ያ ከተዘጋጀ በኋላ የተወሰነ ቀናት አቆየነ። ያ ከቆየን በኋላ እንደገና መልሰን ያንን አፈር የማለስለስ ስራ ተሰራ። ከዛ በኋላ ሪጅ ማውጣት ስራ ሪጅ በ15 ሴንቲሜትር እና በ5 ሴንቲሜትር ቢቲውን ፕላንት እና ቢቲውን ሮ ላይ ያን አዘጋጀን። ከዛ በኋላ ሪጅ ከወጣ በኋላ ያንም ለፀሐይ ብርሃን ያጋለጥ ነው። ለምን ቀሪ ተባይና በሽታዎች እዛ ቦታ ላይ ካሉ እንዲሞቱልን ማለት ነው። ከዛ በኋላ ዘሩን በተከላ ነው ተተከሉ። ከዛ በኋላ ቀስ አድርገን ለዋን አፈር ለበስለበስ አድርገን ከዛ ላይ ሰንበለጥ ነው ያደረግነው። ሰንበለጥ የሆነበት ምክንያት ምንድነው? ሙቀት እንዲፈጥርልን ዘሩ ፈጥኖ እንዲበቅል ነው። ስለዚህ አሁን እስካሁን አርሶ አደር ሲያደርገ የነበረው ምንድነው? ቅጠሎችን ነበር እዛ ላይ የሚነሰንሰው። ቅጠሎች ደግሞ ካሉ እርጥበት ይኖራል። ከዛ ላይ ተባዮች ካረፉ እዛ መደበቂያ ይሆናል ያለ። ስለዚህ ሰንበለጡ ግን የተራገፈ ሰንበለጥ መሆን አለበት ለቤት ኪዳን የሚሆነው። ስለዚህ ያ ከሆነ ሙቀት ይፈጥራል፣ ብቅለቱ ቶሎ ይፋጠንና ከዛ በኋላ ወደ ተከላነቱ ወይም ብቅለቱ ካንተን ካለ በኋላ ዳስ ከፍ አድርገን እንሰራለታለን። ከዛ በኋላ ሙቀቱ እድገቱ እየጨመረ ሲዳውን ከፍ እናደርግለትና 4-5 ቅጠል ካወጣ በኋላ ያንን ዳስ እናፈርስና ለፀሐይ ብርሃን እናጋልጠዋለን ማለት ነው። ከዛ በኋላ የምንተክለውን ያክል እየወሰድን እየነቀልን እንተክላለን። ስለዚህ በአንድ ጊዜ ብቻ ዘሩን መንቀለም አንችልም። ለምን? የሰው ጉልበት ሊያስፈልገን ይችላል። የሰው ጉልበት ከሌለን ደግሞ ወስደን የትና ማድረቅ ነው የሚሆነው። ስለዚህ አንድ አርሶ አደር ዛሬ የሚተክለውን ያክል ይነቅላል። ነገ ደግሞ እንደዚህ አድርጎ በአንድ ቀን ወይም በሁለት ቀን ተከላውን የሚጨርስ ሁኔታ ይመቻቻል ማለት ነው እንጂ በአንድ ጊዜ ነቅሎ እንዲሄድ አንጥራለን። ምንድናቸው? በበርበሬ የተሳተፉ ቀበሌዎች 033 እና ቁጥር 8 ናቸው። 20 አርሶ አደሮች 10 ከእያንዳንዱ ቀበሌ 10 አርሶ አደሮች ናቸው። በጥቅል ጎመን ደግሞ ስሪንቃ ከተማና እዚህ 34 ቀበሌ እነዚህን አሳትፈናል። በቲማቲም ደግሞ 35 እና 36 ቀበሌዎችን 10 አርሶ አደሮች ሞዴል አርሶ አደሮች እንትን ብለናል። የኒህን ውጤት ካየን በኋላ ደግሞ ለሚቀጥለው ለሁለተኛ ዙር በማስፋት ዘሮቹ አሁን የተወሰኑ የተቀመጡ ዘሮች አሉ። እነሱን አሰራይተን ስራዎችን ለማስፋት እየሰራን እንገኛለን። ለ034 ቀበሌ 18 ኩንታል ይወጥ ድንች በለጠ የሚባል ዝርያ በማቅረብ ለአራት አርሶ አደሮች 18 ኩንታል ይወጥ ድንች፣ 1 ኩንታል ዳፕ፣ 1 ኩንታል ዩሪያ የተሰራጨበት ሁኔታና መሬት ላይ አሁን ሪጅ ወጥቶ የተተከለበት ሁኔታ ነው ያለው። ስሪንቃ ገጠር 7 ኩንታል ስንዴ የስንዴ ቀቀባ ስንዴ የሚባለውን በማቅረብ 7 ኩንታል ስንዴ፣ 5 ኩንታል ዳፕና 5 ኩንታል ዩሪያን በመስጠት አሁን ያርሶ አደሩ እርሻ ዝግጅት ላይ ያለበት ሁኔታ ነው ያለው። እነዚህም በአጠቃላይ ጧት ማታ ባለሙያውንም በማሰልጠን እኛም የወረዳ ባለሙያ ድጋፍ በማድረግ ጧት ማታ ቀን ሌት ሰለችኝ ምናምን ሳንል ወርደን በመስራት አርሶ አደሮች አሁን ተጠቃሚ የሚሆኑበት ሁኔታ የማመች ስራ እየተሰሩ ነው ያሉት። ስለዚህ ይሄን ነገር ለማስፋት ደግሞ አሁን እኒህ ስራዎችን ውጤት ተከታትለን የመጨረሻው ሃርቨስቲንግ ወይም እስከመመገብ ድረስ የሚደርሰውን ካየን በኋላ ሌሎቹን ስራዎች ቀጥለን የማስፋት ስራ እንሰራለን። በምግብ ስርዓት ማጠናከሪያና ማሻሻያ ፕሮግራም በአርሶ አደሩ ማሳ የሚሰሩ ተሞክሮዎችን በማስፋት ሁሉም አርሶ አደር አምራች ሆኖ የአመጋገብ ስርዓቱን እንዲያሻሽል ውጤት እየታየ ስለሆነ ባለሙያው ከአርሶ አደሩ ጎን በመሆን ምርትና ምርታማነትን በማሳደግ ወረዳችንን የምርጥ ተሞክሮ ማሳያ እናደርጋለንም ብለዋል።